አርግሻለሁ። ምን? የእውነትሽን ነው ልጅ? አዎ። ቆይ ለምን? ማለቴ እንዴት? ምን አይነት ጥያቄ ነው? ደግሞም እንደዚህ አይነት ወሬ ብቻችሁን ነው ማውራት ያለባችሁ። ቤሌ። አቤት። ቆይ ምን ሆንሽ? ኧረ ምንም አልሆንኩም። ታዲያ ለምን ወደዚህ መጣሽ? አይ ወደ ክፍሌ መግባት ፈልጌ ነው። ቅር ያልሽ ነገር አለ? ኧረ የለም። ለምን አምላኬ በዚህ ትፈተንኛለህ? ለምን አንድ የማንን ኮረን ለምታቀራርበናለህ? ለምን ይህ ነገር አስበሽበት አይደለም አይደል? እንዴ ማለት ለምን እንደዛ ታስባለህ? ያን የምትፈጠረው ነገር እኮ ነው። እኔ ራሴ እኔ ስሰማ ማለቴ ሳየው ደንግጫለሁ እንጂ አስቤ አላደረኩትም። ቢሆን ነው የሚሻለው። ቆያቷ ምናምን በጊዜ ደስተኛ አይደለም እንዴ? በዚህ ሰዓት ምንም ነገር አያስደስተኝም። እናቴ እንደሰማሹ ነው። በቃ አቶ አምናና ጄሪ ከዚህ በኋላ ልጅ አላቸው። ስለዚህ ልጅ ያለውን ሰው ደግሞ መያዝም ሆነ ማሰናክል አልፈልግም። እሺ አንቺስ ስሜት? ለእኔ ስሜት ብዬ የሚወለደውን ልጅ ላይ መጥፎ አሻራ አላሳርፍም። ቤሌ አገባሻለሁ። ቤሌ ቤሌን ያልከው? ቤሌን አልኩ እንዴ? ቤሌ ለማለት ፈልግ እኮ ነው። ይሻላል ሰራላታለሁ። ቤሌ ጭራሽ ብለሽ የቁሙ አልበቃ ብሎሽ ተኝቶ የሚያንቺን ስም እንዲጠራ አደረግሽው። የእውነት ምን ጄሪ፣ ከዚህ በኋላ ልበጠብጥሽ አልሞክርም። ይሻልሻል። ለእህቴ ቀድሞ የላኩላት እጅ አለ። ያ እጅ ደግሞ የአሮን ነው። እናም አምነን ያንን አላወቅም፣ ማወቅም የለበትም። እናም አሮንና እህቴን ጥቃት ያደረሰባቸውን ሰው ፈልግና አሳውቀኝ። ሌላው ወይዘሮ መርሲ እዚህ ነች። ለምን እንደመጣች አጣራና ነገር። እንዴት ነሽ ሲፈን? አለው ደህና። ይገርምሻል፣ አንድ ስጦታ ነበረኝ ላንቺ። ምንድን ነው? አንቺ ደግሞ የት አለ ነው የሚባለው? አታስታውሽኝ? እኔ ግን በደንብ ነው ማስታወስ። ምን? ለምን መጣሽ? አንድ መልእክት ልካኝ ነበር። የምን መልእክት? መርሲ በስተመጨረሻም እንግዲህ ሰፌንን ማለት ነው አጥምዳታለች። ይህንንም ያጠመደቻት ነገር በነገራችን ላይ በጣም ጠርጥሬያት ነበረ ማለት ነው። ምክንያቱም የሆነች እንግዲህ ሾካካ ነገር ነች ማለት ነው። ስለዚህ ይሄን ነገር ልታደርገው ትችላለች ብዬ ነበር በባለፈው ቪዲዮ ላይ ማለት ነው። ምክንያቱም ሰይፊን ይህን ነገር ስታደርግ ማንም ያያት ወይንም ደግሞ ያየኛል ብላ አልገመተችም ነበር። ግን እኔ መርሲ ማለት ነው እንደዚህ አይነት ነገሮችን እንደምታደርግ ከመጀመሪያው ነው የተረዳሁት። ምክንያቱም እንግዲህ ከዚህ በፊት ጄሪን ማለት ነው አንቺ የሰማትን እንትን መድኃኒት ቀይሪው ብላት ማለት ነው ራሷ ተንኮል እንድትሰራ ወይንም ደግሞ ወንጀል እንድትሰራ ከላከቻት በኋላ ግን ደግሞ ማስረጃ ቪዲዮ የያዘችባት ራሷ መርሲ ነበረች ማለት ነው። እና ያንን ነገር ስታደርግ በእርግጠኝነት ሰይፍንም ይህን ነገር ስታደርግ እሷ ቀርታት ሊሆን ይችላል የሚል ግምት ነበረኝ። እንግዲህ ያው መረጃ አዛባታለች ሰይፍን። እውነት ለመናገር በጣም ነበር የደነገጠችው ማለት ነው። ምክንያቱም በዚህን ያክል ይጋለጥብኛል ብላ ማንም ያየኛል ወይንም ደግሞ አይቶኛል ብላ አልገመተችም ነበር። በስተመጨረሻም በእርግጠኝነት እንግዲህ ያው እንደምታዩት ማለት ነው እንግዲህ እሷ እንዳየቻት እና እንዲሁም ደግሞ ማስረጃው ማለት ነው እንደያዘችባት። በነገራችን ላይ ማስረጃ ስትይዝ ይብን እንኳን አንድ ብቻ አይደለም የተለያየ ቦታ በማስቀመጥ ነው እንግዲህ ሰይፍን ይህን ነገር እንግዲህ ልትይዝባት ወይንም ደግሞ መርሲ ማለት ነው ልትይዝባት የቻለችው የሰይፍንን ነገር ማለት ነው። እና አሁን ላይ መርሲ ምን ፈልጋ ነው ከሰይፌን ጋር ምን ፈልጋ ነው እንደዚህ ያደረገችው? እንደዚያ ስታደርግ ስለምንስ አልጠየቀቻትም ስንል በእርግጠኝነት ማለት ነው አሁን ላይ ወዳ ሳይሆን በግዷ አብራ እንድትሰራ ታደርጋታለች ማለት ነው። ምክንያቱም አሁን ላይ የአቶ አምናን አክስት የሆነችው ማለት ነው በጣም ጎበዝና በጣም ጠንካራ ነች። የእህቴን ነገሮች በሙሉ እያንዳንዱን እኔ ተካዋለሁ ብላለች ማለት ነው። ምክንያቱም
ምክንያቱም የእህቷን ሚስጥርም እያንዳንዱን ታውቀዋለች ማለት ነው። ስለዚህ ማን ወደዚህ ቤት እንግዲህ የተቆረጠ እጅ ማለት ነው በስጦታ መልኩ ተደርጎ እንደተላከላት ይብን ታውቃለች ማለት ነው። ስለዚህ ያ እጅ የማን እንደሆነ ራሷ በእርግጠኝነት ታውቃለች። ስለዚህ እንዲሁም ደግሞ እህቴን እየነጠቁብኝ በእርግጠኝነት እህቴ ታማ እንደዚህኛው ሳይሆን ቀጥታ በሰው እጅ ነው እህቴ የሞተችው እያለች እንግዲህ ለእናት ዛራ እንኳን ስትናገር ነበር። ምክንያቱም እህቴ ከማን ጋር ነበር ጠብ ያላት? ከማን ጋር ተጣልታ ነበረ? እሷ እኮ ህመሟን ለዚህ እንደማያደርጋት እኮ ይብን ዶክተሮች ራሱ ተናግረው ነበረ። ስለዚህ እንዴት ነው እህቴ ልትሞት የቻለችው እያለች እንግዲህ ለእናት ዛራ ጠይቃት ነበረ። ከዚህ ቤት ውስጥ የተጣላችሁ ሰው አለ እንዴ በማለት አይ ምንም ነገር የተጣላችሁ ሰው የለም፣ እሷ ከሰው ጋር ትጣላም፣ ሲቀጥል ደግሞ እኮ በጣም ከታመመች ቆይታለች በማለት እንግዲህ እናት ዛራ ተናግራ ነበር ማለት ነው። ግን ደግሞ ሐኪም ቤት ደግሞ እንደዚህ ለክፉ ነገር እንደማይሰጣት ነግረውኝ ነበር በፍጹም። ስለዚህ ቆይቼ ተጣርቶ ሁሉ የሚታወቅ ይሆናል እንጂ በእርግጠኝነት እህቴማ እንደዚሁ ዝም ብላ አልሞተችም የሚለውን ነገር በእርግጠኝነት ተናግራለች ማለት ነው። እና እየደወለች እያንዳንዱን ነገር ራሱ ለማጣራት እየሞከረች ነበር ማለት ነው። እና ቀጥታ ከዚህ ቤት የተላከውን እጅ የተባለውን እጅ ምስል የተላከውን ማለት ነው እና ያንን ግለሰብ ማን እንደሆነ የአቶ አምናን አባት ነው ወይንስ ደግሞ የአቶ አምናን ወንድም ነው? ምክንያቱም የበር ልጇ ሌላ እንደሆነ እንግዲህ እናት ሰማት ከዚህ በፊት ለራሷ ስትናገር ነበር። በነገራችን ላይ ያ ማለት አቶ አምናን ወንድም እንዳለው ማለት ነው። ስለዚህ የልጇ ሊሆን ይችላል አሊያም ደግሞ የባሏ ሊሆን ይችላል ማለት ነው። ግን ደግሞ የልጇ ቢሆን በእርግጠኝነት ማለት ነው አሁን ለምሳሌ እንግዲህ የአቶ አምናን አክስት የማን እጅ እንደሆነ የመጣው ማለት ነው አውቃለች ማለት ነው። ግን ደግሞ የልጇ እጅ እንኳን የበር ልጇ እጅ ቢሆን እንደዚህ ጉዳት የደረሰበት ወይንም ደግሞ እሱን አጥቅጠውት ገለውት ይሁን ቢሆን እና ሰማት ያን ጊዜ ማለት ነው ዝም አትልም። በጣም ታለቅስ፣ በጣም ትጎዳ ነበር፣ ሀዘን ላይ ትሆን ነበር ማለት ነው። ስለዚህ በእርግጠኝነት ራቅ ያለ ቤተሰብ ሊሆን ይችላል ነው ብዬ የማስበው እኔ ማለት ነው። እና ብቻ ግን ባጭሩ ያው የአቶ አምናን አክስት ማን እንደሆነ በቃ ይሄን ሰው ግለሰብ ሆን ብለው እንደዚህ እንዳደረጉ እህቴም በሰው እጅ እንደሞተች ነው የምረዳው በማለት እያንዳንዱን ነገር ለማጣራት ተነስታለች። ሲቀጥል ደግሞ ማለት ነው ጄሪን ማለት ነው ያው ከመርሲ ጋር እንዳትሆን ነግራታለች፣ አስጠንቅቃታለች ማለት ነው። ምክንያቱም የዚህ ቤት አካል እኔ፣ አንቺ፣ አቶ አምናን ነው። ስለዚህ ሌላው እንግዳ ነው ብላታለች ማለት ነው። ስለዚህ ቤት አይመለከተውም። ስለዚህ ማውራት የምትፈልጊውን ነገር ማውራት ያለብሽ ለቤተሰብ ነው እና ከመርሲ ጋር ያለሽን ግንኙነት ጓደኝነት ማቆም አለብሽ በማለት እንግዲህ ለጀሪ ማስጠንቅቃታለች። ጀሪ ድንግጥ ብላለች ማለት ነው። እንዴት ሊሆን ይችላል? ይሄማ አይሆንም ስላት በፍጹም አይሆንም አልኩሽ፣ አይሆንም ነው የምነግርሽን ነገር እያንዳንዱን ነገር መስማት አለብሽ። ሲቀጥል ደግሞ እንደዚያ ሁላችን በተሰበሰብንበት ሰዓት እንዴት እንደዚህ አይነት የቤተሰብ ሚስጥር እንዴት እንደዚህ ታወሪያለሽ? ሲቀጥል ደግሞ አንቺና እሱ ነው ይሄን ጉዳይ ማውራት ያለባችሁ፣ ከሁሉ በተሰበሰበው አይደለም ማውራት ያለብሽ። ምክንያቱም ምን ብላለች ጀሪ እንግዲህ ሁላቸው በተቀመጡበት የምድር ራሱ ያው ቤሌን ራሱ ባለችበት እንዲሁም ደግሞ የአቶ አምናን አክስት ባሉበት ሁላቸው በተሰበሰቡ በሳሎን በተቀመጡበት ሰዓት ምንድን ያለችው እንግዲህ አቶ አምናንን ጠርታ ማለት ነው የምነግርህ ነገር ነበረኝ በማለት እንግዲህ ያው ማርገዟን ነው የተናገረችው ማለት ነው። እና ማርገዟ ይብን ራሱ አቶ አምናን ደስተኛ አይደለም። ለምን ምንድን ነው ምናምን ነገር ብሎ ነው የተናገረው። ከዛ አክስቱ እንደውም እንዴት እንደዚህ ትላለህ በማለት ነው የመለሰችለት ማለት ነው። ሲቀጥል ጀሪን እንደዚህ አይነት ነገር ደግሞ ለግላችሁ ነው እንጂ ማውራት እንደዚሁ ዝም ብላችሁ አይደለም ማውራት ያለባችሁ በማለት እንግዲህ ተናግራለች። ሲቀጥል ደግሞ ቤሌን ወዲያውኑ ተነስታ ነበር፣ ተናዳ ተበሳጭታ ስለነበር ተነስታ ነበር የሄደችው። እንዲሁም ደግሞ አቶ አምናን ተከትሏት ነበር። ለምንድን ነው እንደዚህ ተናደርሽው? ምንድን ነው የሆንሽው? ቅር ያለሽ ነገር አለ ወይ በማለት ጠይቋት ነበር። ምንም ቅር አላለኝም፣ ዝም ብዬ ነው ማረፍ ስለምፈልግ ወደ ክላሴ
መግባት ስለምፈልግ ነው የተነሳሁት በማለት እንግዲህ ለአቶ አምናን መልሳለች ማለት ነው ቤሌን። እና በዚያን ሰዓት እጅጉን በጣም ነበር ያዘነችው። ወደ ክላሷ ገብታ በጣም ነበር ያለቀሰችው። ምክንያቱም አቶ አምናንን በጣም ትወደዋለች፣ ታፈቅረዋለች ማለት ነው። አቶ አምናንም ያለ መሸነፍ ነው እንጂ በጣም እንደሚወዳት እንደሚያፈቅራት ሁላችንም እንደምናየው ነው ማለት ነው። ሲቀጥል ደግሞ እናት ስማት ከዚህ በፊት ማለት ነው ከመሞቷ በፊት ያው ልጄ አንቺን እንዲያገባ ነው የምፈልገው፣ ግን ደግሞ በቃ አንቺ ሴት ልጅ ነሽ፣ ስለዚህ እንደምንም ብለሽ ወንድ ልጅን ለራስሽ ማድረግ ትችያለሽ እያለቻት ነበር። ያንን ነገር ራሱ እያስታወሰች ማለት ነው እጅጉን ስታለቅስ ነበር ማለት ነው። እና አሁን ላይ እንግዲህ ሮቹን ለመተው ከአቶ አምናን ለመውጣት በጣም እየታገለች ትገኛለች። እንግዲህ እናት ዛህራ ደግሞ ለምን ለአንድ ሰው ብለሽ ለምን የምትፈልጊውን ነገር ስሜትሽን እንዴት መከተል ትተያለሽ እያለቻት ነበር። ግን ደግሞ አሁን ላይ ጄሪ እርጉዝ ነሽ በማለት እንግዲህ ተናግራለች ማለት ነው። ስለዚህ እነሱም ደግሞ በመሀላቸው ገብቼ መበጥበጥ አልፈልግም። አሁን እኮ በቃ አባት ሊሆን ነው። ስለዚህ ልጅን ያለ አባት ማስቀመጥ ነው የሚሆንብኝ በፍጹም። በዚያ ላይ ደግሞ በዚህ ልጅ በዚህ ቤት ስም ይጠራል እያለች እንግዲህ ያው ቤሌን ስታወራ ነበር ማለት ነው። ግን ደግሞ በቃ ያልሽው ነገር ልክ አይደለም፣ ግን ደግሞ እስኪ እኔ በማለት እንግዲህ እና ዛራም ተቀብላለች ማለት ነው። እና አሁን ላይ ማለት ነው አቶ አምናንና እንዲሁም ደግሞ ጄሪ እያወሩ ነበር። ምክንያቱም አስበሽበት ነው ወይ እንደዚህ ያረገሽው በማለት እንግዲህ ሲናገር በቃ እንዴ አንተ ደስተኛ አይደለም እንዴ በማለት ጠይቀው ነበረ። ግን ደግሞ እሱ ያላባት ነው ያሳደገችው እናቱ ማለት ነው። እኔ ያላባት ነው ያደግኩተኝ፣ አሁን ደግሞ እናቴን አጥቻለሁ። ስለዚህ አባት የመሆን ሞራሌ ራሱ አሁን ላይ የለም፣ ዝግጁ አይደለሁም በማለት እንግዲህ መልሶላታል ማለት ነው። ጄሪ እኔ በጣም ደስተኛ ነኝ፣ በቃ ለምንድን ነው ደስ ያለሽ በማለት እንግዲህ ጠይቋት ነበር። በነገራችን ላይ እሱን የምትፈልገው ራሱ ወደው አፍቅረው አይደለም ማለት ነው። ስለ ገንዘቡ ስለ ንብረቱ ነው፣ የእሱን ንብረትና የእሱን ገንዘብ መቆጣጠር ነው የምትፈልገው ማለት ነው እንጂ አትወደውም አታፈቅረውም ማለት ነው። እና ያንን ነገር ነው እንግዲህ በውስጧ ስትናገር እየነበረችው ማለት ነው። እና ለአቶ አምናን ደግሞ ምንድን ነው የመለሰችው? በቃ አንተ ጋር ተጋብቶ መኖር እንደዚሁም ልጅ ወልጄ መኖር እጅጉን ነው በጣም ደስ የሚለኝ የሚል ነገር ነበር የተናገረችው ማለት ነው። እና በቃ አንተስ ምንድን ነው ደስ የሚልህ ነገር እያለች ስትጠይቀው ነበር። በነገራችን ላይ ይብን ራሱ እሷ ስለ ራሷ ስታወራለች፣ እሱ ደግሞ ስለ ቤሌን ነው ሲያወራ የነበረው። በቃ ምንም ቢሆን ምንም ቤሌን እውነት አገባሻለሁ እያለ ነበር ማለት ነው። በነገራችን ላይ በጣም ብዙ ነገሮች ይፈጠራሉ፣ ብዙ ነገሮች ይከሰታሉ። ግን ደግሞ እርግጠኛ ነኝ አቶ አምናን ማለት ነው ቤሌንን ያገባታል። ምክንያቱም በቃ እሷንና እሷን ብቻ ነው የሚያስበው ማለት ነው። እና እስካሁን ስለ እናቱ ነበር። አሁን ላይ ደግሞ ትንሽ እንኳን ስሜት የሚሰማው ወይንም ደግሞ ማሰብ የሚችለው ስለ ቤሌን ብቻ ነው ማለት ነው። እና አሁን ላይ እንዴት መረጋጋት እንዳለበት በቃ ሁሉን ነገር ተወባክን መጽናናት መቻል አለበት እያለች እንግዲህ ታሪክም እየነገረች እያጽናናቸው ያለችው ራሱ ቤሌን ነች። እውነት ለመናገር ጄሪ ይህን ያክል ራሱ እንዲጽናና ከሀዘኑ እንዲወጣ ራሱ ምንም እያደረገች አይደለም ማለት ነው። ቤሌን ግን በተቻላት መጠን እንግዲህ ከሀዘኑ ራሱ እንዲወጣ ለማድረግ ጥረት እያደረገች ትገኛለች። አሁን ላይ ግን ጄሪ ማርገዟን ስሰማ ለመራቅ እጅጉን እየፈለገች ነው። በእርግጠኝነት እሷ ለመራቅ ብትፈልግም ማለት ነው ያው አምናን አይተዋትም ብዬ አስባለሁ ማለት ነው። እና እናት ዛህራ በነገራችን ላይ በጣም ለቤሌን በጣም ባለውለታ ነች ማለት ይቻላል። እውነት ለመናገር የሆነ ነገር ሲሆንም ትመክራታለች፣ ማድረግ ያለባትን ነገር። ይህን ራሱ አቶ አምናንን አሁን በቃ ተወዋለሁ ብላ ስታስብ ለምንድን ነው የምትተዩ እያለቻት ነው ማለት ነው። መተው እንደሌለባት እና ተስፋ መቁረጥ እንደሌለባት ነው ስትነግራት የነበረችው ማለት ነው። እና በስተ መጨረሻ የተፈጠረው ነገር እውነት ለመናገር በጣም ነው እንትን ያለው ማለት ነው። ሴቨን በጣም ድርቅ ብላ ነው የቀረችው። በእርግጠኝነት አብረው ማለት ነው የሚሰሩት ብዬ አስባለሁ። ምክንያቱም እሷም ተንኮለኛ ነች፣ እሷም ተንኮለኛ ሆነው በእርግጠኝነት አሁንም የአቶ አምናንን አክስት ነው የሚያሳብዷት ብዬ ነው የማስበው። እንግዲህ ቀጣይ ፓርቱን አብረን የምናይ ይሆናል ማለት ነው። ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ለማለት እወዳለሁ። መልካም ጊዜ